ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የአቢሲኒያ ሚዲያ አድማጭ ተመልካቾቻችን እንደምን ቆያችሁን? የዕለተ አርብ ነሐሴ 8 2018 ዓ.ም ሰበር መረጃዎችን ይዘንላችሁ ቀርበናል። መረጃዎቻችን ቶሎ ቶሎ እንደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አብራችሁን ቆዩ። በሶማሊያ የኢትዮጵያ አምባሳደር የሆኑት ሱሌማን ደደፎ በኤክስ ገጻቸው ባወጡት ጽሑፍ ህወሓትን ከውድቀት ለማዳን በድርድር ስም አዲስ ሩጫ እየተጀመረ መሆኑን በማንሳት መንግስት ከቡድኑ ጋር ምንም አይነት ድርድር እንዳያደርግ አሳስበዋል። ፖለቲከኛው ባጋሩት መልእክት ህወሓት በሚለኩሰው የጦርነት እሳት እየተሸነፈና ግብአተ መሬቱ ሲቃረብ ሁልጊዜም በድርድር ስም እንደሚያመልጥም ገልጸዋል። በዚህም ዳግም በመደራጀት የኢትዮጵያ ህዝብ ላልተገባ መስዋዕትነት እየከፈለ እንዲኖር ማድረግ ጉንም አስገንዝበዋል። በአሁኑ ወቅት መንግስትን አፍርሶ ሀገርን ለመበተን ጀምሮት የነበረው ጦርነት ገና ሳይጀመር እንደማይሳካለት ሲረዱ በድርድር ስም የድረሱልኝ ልመና እያሰማ መሆኑንና ደጋፊዎቹም ቡድኑ ፋታ እንዲያገኝ ከፍተኛ ጥረት እያደረጉ መሆናቸውን አብራርተዋል። ህወሓት በታሪኩ በድርድር የፈታው ልዩነት ታይቶ እንደማይታወቅ ያወሱት ሱሌማን ደደፎ አሁንም ይህንን ቡድን በትኖ መሪዎቹን ለፍርድ ከማቅረብ በስተቀር ምንም አይነት ድርድር ሊታሰብ እንደማይገባ በአጽንኦት ተናግረዋል። የትግራይ ህዝብ እንደሌላው የኢትዮጵያ ህዝብ ልጅ ወልዶ የማሳደግ እህል አርሶ በነጻነት የመጠቀም እንዲሁም ላለፉት 5 ዓመታት ከታገተበት አፈና ነጻ የመውጣት መብቶ ሊረጋገጥለት እንደሚገባም በመግለጽ አቋማቸውን አንጸባርቀዋል። የትግራይ ቴሌቪዥን ከሰሜኑ ጦርነት ጀምሮ በትግራይ ክልል በተደጋጋሚ በስቶች ላይ የሚደርሰው ግፍና ህገወጥ መሳል ወንጀሎችን ከመግለጽ ለትግራይ ህዝብ ድምጽ ከመሆን ሚናው እየተወጣ እንዳልሆነም ግልጽ ነው። ሰሞኑን በግፍ የተገደለችውን ዘውዲቱ ሀፍቶ የተባለች ወጣት ጉዳይን አስመልክቶ የትግራይ ቴሌቪዥን የሚያሳየው ያልተረጋጋ አካሄድና እውነታውን ለመሸፈን የሚያደርገው ሙከራ ለህወሓት ያደላ መሆኑን የሚያረጋግጥ ነው። በትግራይ የሚገኙ ሚዲያዎች የህዝብ አይንና ጆሮ ከመሆን እና ለፍትህ ከመቆም ይልቅ የፖለቲካ ጉዳዮችንም ጭምር የህወሓት አጀንዳዎች የፕሮፓጋንዳ መጠቀሚያ የሆኑ መሆናቸውን የሚያረጋግጥ ሆኗል። ይህ አካሄድም የሚዲያ ሚናና ተአማኒነትን እያጎደሉ ተቋሙ የሚፈጽመውን የሙያ ጥሰት ከተጠያቂነት እንደማያድናቸው ከወዲሁ ሊረዱ እንደሚገባም ተገልጿል። ጀዋር መሐመድ ግብጽ የገባው የህወሓት ወኪል በመሆኑ ቡድኑ ከሰሞኑ ለሚጀምረው ጦርነት ተጨማሪ ተኳሽ ለመለመን መሆኑም ተገልጿል። ህወሓት ነሐሴ መጨረሻ ላይ ጦርነትን ለመጀመር በማቀድ ከወር በፊት ፍስሐ ማንጆስን ወደ ግብጽ በመላክ ለምነህ አምጣ የነበረው በርካታ ተኳሽና የጦር መሳሪያ በአየር ኃይሉ ዶግ አመድ መደረጉን ተከትሎ አሁን ደግሞ ለመጠየቅ በማፈሯ በጀዋር በኩል ምርጫ ልካለች። ሆኖም ግብጽ በርካታ ሚሊዮን ዶላሮችንና ሎጂስቲክ ድጋፎችን ለአመታት ያለማቋረጥ ያደረገች ቢሆንም ከጸረ ሰላም ኃይሉ በኩል ከሽንፈት በስተቀር የፈለገችውን ውጤት እንዳላገኘች በመግለጽ ተጨማሪ ድጋፍ ለማድረግ ፍላጎት እንደሌላት ለጀዋር መግለጿም ተገልጿል። ጀዋር በበኩሉ በአሁኑ ዙር ፋኖን፣ ሸኔን፣ የጉሙዝ ታጣቂዎችንም ከህወሓት ጋር በደንብ አስተሳስሮ ግብጽ የምትፈልገውን ኢትዮጵያን የማፍረስ ህልም እንደሚሳካለትና ግድቡ ላይም ጥቃት እንደሚፈጽሙ ቃል በመግባት ጭምር ግብጽ ተጨማሪ የተተኳሽ ድጋፍ ለህወሓት እንድታደርግ እያግባባ እንደሚገኝም ተገልጿል። ኢሳያስ አፈወርቂ ኤርትራን ከማሳደግ ይልቅ ኢትዮጵያ ላይ ሴራ በመሸረብ ዘመናቱን ጨርሷል ሲሉ ትውልደ ኤርትራውያን ዲያስፖራዎች ተናገሩ። ትውልደ ኤርትራውያን ዲያስፖራዎች ኢሳያስ አፈወርቂ እንደ ኤርትራ ገዥነቱ ሀገሪቷን በምን መንገድ ማሳደግ ይገባኛል በሚል ከመጨነቅና ከመስራት ይልቅ ኢትዮጵያን እንዴት ሞጋትና ወደኋላ ማስቀረት መጣል እንዳለበት ብቻ በማሰብና ሴራ በመሸረብ ዘመናቱን ጨርሷል ሲሉ ምስክርነታቸውን ሰጥተዋል። ዲያስፖራዎቹ አክለውም ኤርትራ በጎረቤት ሀገር ኢትዮጵያ ውስጥ ባሉ የውስጥ ግጭት ላይ በመሳተፍ ሀገሪቱን ላልተፈለገ ቀውስ መዳረጉንም አጋልጠዋል። ማርሸት ፀሐዩ ከፍተኛ የሆነ የጤና መታወክ አጋጥሞት አቅሉን መሳቱ ተገለጸ። አስረስ ማረና ዝናቡ ልንገረው የገቡበትን የስልጣንና ትከሻ መለካካትን ተከትሎ አንዱ ያንዱን ታጣቂ እያሳደደውና እያጠቃው ይገኛል። በተለይም ዝናቡ ልንገረው የአስረስ የቅርብ ወዳጅ የሆኑትን እግር በእግር እያሳደደ እስከ መግደል ደርሷል። እነዚህ የአስረስ ወዳጅ የሆኑት በዝናቡ ልንገረው ሊገደሉ ከደረሱት ውስጥ ማርሸት ፀሐዩ፣ ይንገስ ብርሃኑ፣ በላይ ብዙአየው ይገኛል።
ይገኙበታል። በተለይም በማርሸት ፀሐዩ ዝናቡ በስብሰባ ሰበብ አፍኖ በመውሰድ ያደረሰበት መከራ አሁን ላይ ለከፍተኛ የጤና እክልና የአእምሮ መታወክ አጋልጦት አቅሉን እንዲስት አድርጎታል። እንደሚታወቀው ማርሸት በዝናቡ ታፍኖ ዋሽራ እስር ቤት ከገባ በኋላ የተለያዩ በደሎች ተፈጽመውበታል። ከነዚህም ውስጥ ጀርባው እስኪላ ተዘግዝቆ ተገርፏል። መንጋጋው ተሰብሮ እህል እንዳይቀምስም ተደርጓል። መሽኛው ተኮላሽቷል። ራቆቱን ቪዲዮ ጭምር ተቀርጾ ከፍተኛ የሆነ ሰብአዊና ሞራላዊ በደል ተፈጽሞበታል። ይህ ሁሉ የደረሰበት ዝናቡ በስተመጨረሻም በቃሬዛ አሸክሞ ቢለቀው ማርሸት ግን ከደረሰበት አካላዊና አእምሯዊ ስቃይ ሊያገግም አልቻለም። ይህን ተከትሎም አሁን ላይ ማርሸት ጤናው ታውቆ አቅሎን በመሳት ብቻውን እያወራና እየቃጀም ይገኛል። በአጠቃላይ ማርሸት ጨርቁን ጥሎ ሊያብድ አንድ ሐሙስ ቀርቶታል። ህወሓት ሌላ ዙር የግዳጅ አፈሳ ሊያካሄድ መሆኑ ተገለጸ። እንደሚታወቀው ህወሓት የትግራይን ወጣቶች በግዳጅ እያፈሰ ወደ ጦር ካምፖች እያስገባ ነበር። አሁን ደግሞ እነዚህን ወጣቶች ወደ ጦር ግንባሮች በመላክ የእሳት ራት እያደረጋቸው ይገኛል። ይሁንና በግዳጅ የታፈሱት ወጣቶች ከህወሓት ካምፕ በቡድን እየሆኑ እየጠፉና ወደ ሀራ መሬት ታጣቂዎች እየተቀላቀሉ ለህወሓት ሽማግሌዎች የራስ ምታት መሆናቸውም አይዘነጋም። ይሁን እንጂ የትግራይን ወጣቶች ለመጨረሻም ከሞት ጋር ቃል ኪዳን የገባ የሚመስለው ጽንፈኛው ህወሓት አሁንም በትግራይ ወጣቶችና ህፃናት ላይ ሌላ ዙር አፈሳ ለማድረግ ዝግጅቱን እንደጨረሰ ከውስጥ የደረሰን መረጃ ያመላክታል። እንደ ምንጮቻችን መረጃ ከሆነ የህወሓት የፖለቲካ አመራሮች ባደረጉት ስብሰባ በአሁኑ ዙር አንድም ትግራዋይ የሆነ ሰው ከጦር ሜዳ መቅረት ያለበትም በማለት እድሜው ከ10 በላይ የሆኑ ልጆችን ጨምሮ እስከ 65 እድሜ ያላቸውን አዛውንቶችን ጭምር ለማፈስ እየተዘጋጀ እንደሆነ ተገልጿል። ህወሓት ማለት ይሄ ነው። የትግራይን ምድረ በዳ ለማድረግ እየሰራ የሚገኝ ሲሆን ከሱም የሞት በትር ህፃናትን፣ ወጣቶችን እንዲሁም አዛውንቶችን እንደማይተርፉ ትልቅ ማሳያ ነው። በስመ ኮሌራ ወረርሽኝ ከሱዳን ያስገባውን አደንዛዥ እጽ ታጣቂውን ሊከትም መሆኑ ተገለጸ። ጽንፈኛው የህወሓት ቡድን በኃይል በየካምፖ የሰበሰበውን ታጣቂ እያሸሸና ቡድኑን እየከዳ እየጠፋ በመሆኑ ወጣቱን በአደንዛዥ እጽ ለመቆጣጠር አደገኛ ውሳኔን አስተላልፏል። ቡድኑ ከየቦታው የሚታፈሱ ወጣቶች ወደ አርሜ መዋቅር ሲቀላቀሉ ሲጋራን፣ ሌሎች በአካባቢው የተለመዱ አደንዛዥ እጾችን እንዲለምዶ ሞክሮ ይህ ብዙም ውጤታማ እንዳልሆነ የአርሚና ወታደራዊ ክንፍ መሪዎች በግምገማቸው አረጋግጠዋል። ከዚህም የተነሳ የኮሌራ ወረርሽኝን ስጋት በትግራይ አለ የሚል ትምህርት ከጤና ባለሙያዎች አማካኝነት እንዲሰጣቸው በማድረግ ታጣቂውን ከሱዳን ያስገባውን አደንዛዥ እጽ ሊከትብ ውሳኔ አውርዷል። በዚህም አግባብ ለሁሉም የአርሚ አመራሮች መልእክት ልኳል። ቡድኑ ወጣቱ ራሱን ካልሳተ በስተቀር ለቡድኑ የመዋጥ ፍላጎት እንደሌለው በሚገባም ተረድቷል። በዚህም በኃይል የሰበሰበውን ወጣት አደንዛዥ እጽ በመከተብ ወጣቱ ጥይት ሳይፈራ የጥይት ማብረጃ እንዲሆንና ህይወቱን በከንቱ እንዲያጣ አደገኛ ውሳኔንም ፈጽሟል። የጎንደር ህዝብ ዳግም ለህወሓት ባርነት ተላልፎ የሚሰጠው በእኛ መቃብር ላይ ብቻ ነው ሲሉ ረዳት ፕሮፌሰር ጌታ አስረዳ ተናገሩ። በጎንደር ድርካዜ ተሰብስቦ በወልቃይት እንደማይደራደር የአቋም መግለጫ የሰጠውን የፋኖ ታጣቂ በዋናነት ካስተባበሩት መካከል አንዱ የሆነው ጌታ አስራዶም ዛሬ ወልቃይት የአማራ ርስት ናት ሲል ቡድኑ ባደረገው ሚስጥራዊ ስብሰባ የገለጸ ሲሆን የጎንደር ህዝብ ለዳግም ባርነት ለህወሓት ተላልፎ የሚሰጠው በእኛ መቃብር ላይ ብቻ ይሆናል ሲሉ መደመጡንም ከቡድኑ አፈትልኮ የደረሰን መረጃ ያመላክታል። ጌታ አስራደና እነ ሀብቴ የሚመሩት የፋኖ ታጣቂ ህወሓት በወልቃይት ከመጣብን ከነ ኮርኔል ደመቀ ጎን ሆነን እንገለብጠዋለን ማለቱም ከቡድኑ አፈትልኮ የደረሰን መረጃ ያመላክታል። ውድ አድማጭ ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ሰበርና ወቅታዊ መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም ቆዩን።